ይህ ሰው ሀገሩ ያመነችው ምስጢርና ገመናዋን ጠንቅቆ የሚያውቅ የኢራን የኒውክሌር ሳይንቲስት ነው። ክህደት ገደብ የለውም። የጾታ፣ ዘር፣ ሃይማኖትና የቆዳ ቀለም ጋርም ግንኙነት የለውም። የሰውየው ብስለት፣ ዕውቀትና ብርታት ብቻ የት እንደሚደርስ ይወስኑታል። እዚህም ሰው ታሪክም እንዲሁ ነው። በአንድ ጥቁር ቦርሳ በተሞላ ዶላር ሀገሩን ክዶ ፎርድና ናስራን የመሳሰሉ ቁልፍ የኢራን ኒውክሌር ማብለያና ማበልጸጊያ ተቋማትን፣ የሰው ኃይል፣ የአስተዳደር መዋቅር፣ የማብለያ ቁሶቹን ደረጃ፣ የማምረቻ ጣቢያው የክትትልና የቁጥጥር ስርዓትን፣ በየተቋሙ ያሉ ሳይንቲስቶች ሙያ ደረጃና ዘርፍ እንዲሁም የሳይንቲስቶች ቁጥርና የሥራ ጊዜ ሰሌዳ በዝርዝር ለሞሳድ አሳልፎ በመስጠት መቼም ሊተኩ የማይችሉ ጠቢባን ልጆቿ እንዲገደሉ በማድረግ ቁልፍ ሚናን የተጫወተ ነው። There are some new developments out of Iran. The government has reportedly executed a man that they claim was working with Israel's Mossad. His name is Rouzbeh Vadi. ሰላም ጤና ይስጥልን። በያላችሁበት የምድር ዳርቻ የምንመኝላችሁ ቻናላችን ቤተሰቦች ለዛሬ የኢራን የኒውክሌር ሳይንቲስት ሆኖ ለሞሳድ እጅግ አስደንጋጭ መረጃዎችን በመላክ የሀገሪቷን ቁልፍ ሳይንቲስቶች ስላስጨረሰውና ባለፈው ሳምንት ሀገሪቱ በስቅላት ስለቀጣቸው ሳይንቲስት እናወጋቸዋለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ያዝነው 2025 ከገባ ጀምሮ በነበሩት 7 ወራት ውስጥ በኢራን የተፈጸመው የስቅላት ሞት ቅጣት የየትኛውንም ጊዜ ሀገሪቱን ሪከርድ የሰበረ ነው። በዚህ 8 ወራት ውስጥ ኢራን ከ600 በላይ ወንጀለኞችን በስቅላት የገደለች ሲሆን በስቅላት ከተቀጡት ውስጥ የንግድ ማጭበርበር፣ ህገወጥ የገንዘብ ዝውውር የፈጸሙ እንዲሁም የሽብር ተግባር ላይ ተሰማርተው የነበሩ የሚገኙበት ሲሆን ለጠላት መረጃ ሲያቀብሉ የነበሩ ኢራናውያን የጦር መኮንንና አንድ በርካታ የኢራንን የመከላከያ ምስጢር ማወቅ ዕድል የነበራቸው የኒውክሌር ሳይንቲስት ይገኙበታል። ክህደት ገደብ የለውም። የጾታ፣ ዘር፣ ሃይማኖትና የቆዳ ቀለም ጋርም ግንኙነት የለውም። የሰውየው ብስለት፣ ዕውቀትና ብርታት ብቻ የት እንደሚደርስ ይወስኑታል። የሩዝቤህ ቫዲ ታሪክም እንዲሁ ነው። ኢራን በተለይ ከእስራኤል ጋር ያደረገችው የ12 ቀን ጦርነት ካበቃ በኋላ በይፋ ወደ ሥራ ባስገባችው ኦፕሬሽን በርች በወታደራዊ ፍርድ ቤት እየተበየነባቸው በስቅላት የሚቀጡ ወንጀለኞች ቁጥር እጅግ እንደጨመረ የሚነገር ሲሆን እርምጃው እነኚህ የሀገር ከሃዲዎች በአስተማማኝ እስኪጸዳና የስለላ ሐዋሳቸው እስኪጠፋና ድራቸው እስኪበጠስ ተጠናክሮ ይቀጥላል በማለት የኢራን ባለስልጣናት መናገራቸው ታውቋል። በነሐሴ 6 ቀን 2025 በአንድ የኒውክሌር ሳይንቲስት ላይ የተፈጸመው የስቅላት ቅጣት የዚሁ የማጽዳት ዘመቻው አካል ነው። እዚህ ላይ እስኪ ጥቂት ወደ ኋላ እንመልሳችሁና የኢራን የኒውክሌር ሳይንቲስቷን ስቅላት እንመልከት። ሰኔ 13 ቀን 2025 እስራኤል ኢራን ላይ የሰነዘረችውን የቦምብ ድብደባ ተከትሎ በሁለቱ ሀገራት መካከል የተካሄደው ጦርነት በኢራንም ሆነ በቀጣናው በርካታ ነገሮችን በማያዳግም መልኩ የቀየረ ክስተት መሆን ችሏል። በዚህ ጦርነት የመጀመሪያ ቀን በእስራኤል ጥቃት ምስጢራዊ በሆኑ የኢራን ወታደራዊ ካምፖችና የኒውክሌር ማብለያ ጣቢያዎች ላይ ጉዳት የደረሰ ሲሆን ከፍተኛ ጄኔራሎችና የኒውክሌር ሳይንቲስቶችም ተገድለው ነበር። የእስራኤል ጥቃት በተለይ በመጀመሪያው ቀን ከፍተኛ የጦር መኮንኖችና የኒውክሌር ሳይንቲስቶችን መግደል በመቻሉ እንደ ትልቅ ስኬት ተቆጥሮ የነበረና በኢራን አመራር መካከል ጥርጣሬ መፍጠር ችሎ ነበር። ኢራናውያን በእስራኤል የስለላ ድርጅት የኒውክሌር ሳይንቲስቶቻቸውን ኢላማ ያደረገ የግድያ ተግባር ሲያደርግባቸው የመጀመሪያው አልነበረም። ከ2010 ጀምሮ በሞሳድ ከ4 በላይ የኒውክሌር ሳይንቲስቶች ተገድለዋል። ከዚህ አንጻር ኢራናውያንም የራሳቸውን የቤት ሥራ ሲሰሩ ቆይተዋል። በሰኔ 13 የሆነው ግን እየተለየ ነበር። ለዚህም ነበር የኢራን ሪፐብሊክ ዘብ ወደ አጸፋ እርምጃ ለመግባት እርጋታ መርጦ የነበረው። የአጸፋ እርምጃ መውሰድ ሲጀምርም የእስራኤልን ወታደራዊና የደህንነት ተቋማት ከመደብደብ በተጨማሪ በኢራን ውስጥ ሆነው የእስራኤልን ጥቃት ከማቀነባበር በተጨማሪ በቀጥታ ቁልፍ ተቋማትና መኮንኖች ላይ አደጋ ይጥሉ የነበሩ በርካታ ሰላዮችን የማምከን ሥራ ሲሰሩ የነበረ ሲሆን በርካቶች ኢራን አሸናፊ ሆናበታለች የሚሉት ጦርነት ከ12 ቀን በኋላ በተኩስ አቁም ከተጠናቀቀ በኋላ የኢራን መከላከያና ደህንነት ኦፕሬሽን ቦርድ ወይም ቆሻሻ የማጠብ ተልዕኮ በማወጅ በኢራን ውስጥ ያሉና ከሞሳድ ጋር የሚሰሩ የሰላዮችን መረብ ወደ መበጣጠስ ነበር የገቡት። በዚህ ኦፕሬሽን በአጭር ጊዜ ውስጥ ከ110 በላይ ለሞሳድ የሚሰሩ ኢራናውያንን ጨምሮ በርካታ የህንድ እንዲሁም የሌላ ሀገር ዜጎችን በቁጥጥር ስር ያዋሉ ሲሆን 2 የሞሳድ አባላትና 2 የኢራን መንግስት ሰራተኞች ተይዞ የነበረ ሲሆን 2 የሞሳድ አባላትና 1 የኢራን ወታደራዊ መኮንን የሞት ቅጣት ተፈርዶባቸው በስቅላት
በስቅላት የተገደሉ ሲሆን ነሐሴ 6 ቀን 2025 ደግሞ አንድ የኢራን የኒውክሌር ሳይንቲስት መረጃን ለጠላት በማቀበል ወንጀል ወታደራዊ ፍርድ ቤት ቀርቦ ሞት የተፈረደበት መሆኑ በስቅላት መገደሉን ከኢራን መንግስት የወጡ መረጃዎች ገልጸዋል። ለመሆኑ ይህ ሰው ማን ነው? ምን ኃላፊነት ነበረው? ይህ ሰው ሩዝቢ ቫዲ ይባላል። በኒውክሌር ሳይንስ የፒኤችዲ ዲግሪ ያለውና ቀደም ሲል በኢራን የኒውክሌር ማበልጸጊያ ተቋም ውስጥ በሳይንቲስትነት ሰራ የነበረ ሰው ነው። ሩዝቢ ቫዲ በኒውክሌር ማበልጸጊያ ተቋም በሚሰራበት ወቅት ጥብቅና ምስጢራዊ የሆኑ የኒውክሌርና የደህንነት መረጃዎችን የማግኘት አጋጣሚ የነበረው ሰው ሲሆን የኢራን መንግስት ረቡዕ ነሐሴ 6 ቀን 2025 ይፋ ባደረገው መረጃ መሰረት ሩዝቢ ቫዲ ለእስራኤል መረጃ ሲያቀብል የተደረሰበት በመሆኑ በስቅላት እንዲቀጣ ተደርጓል። የኢራን መንግስት ሰውየው ከመቼ ጀምሮ ለእስራኤል መረጃ ሲያቀብል የነበረ መሆኑንና የሾለከው መረጃ ክብደት ምን ያህል እንደሆነ ባይገልጽም ሰኔ 13 ቀን 2025 በእስራኤል ጥቃት ለሞተው አንድ የኒውክሌር ሳይንቲስትና ለ3 ረዳቶች ሞት እጁ አለበት ብለዋል። የፍትህ ተቋማትን መረጃ የሚያካፍለው አንድ የመረጃ ምንጭ እንደገለጸው የእስራኤል የስለላ ተቋም ሞሳድ ቫዲን የመለመለው በማህበራዊ ሚዲያ አማካይነት ሲሆን ከነኚህ የስለላ ባለሙያዎችና ከእስራኤል የኒውክሌር ኤክስፐርቶች ጋር በቪየና ኦስትሪያ 5 ጊዜ ያህል በአካል በመገናኘት የኢራንን የውስጥም ሆነ ዓለም አቀፍ የደህንነት አደጋ ላይ የሚጥሉ መረጃዎችን ማቀበሉ ተረጋግጧል በማለት ሰውየው በምርመራው የተሰጠውን የእምነት ክህደት ቃል እንደ ማጠናከሪያ በድምፅ አሰምቷል። ይህንኑ የእምነት ክህደት ቃል ሩሲያ የተባለው ቴሌቪዥን ጣቢያ ሰውየው በፐርሺያ የተናገረውን በእንግሊዝኛ ተርጉሞ አሰራጭቶታል። እስራኤል የኢራን ሳይንቲስቶችን በሞሳድ በኩል በመመልመል መረጃ ከመቀበል በተጨማሪ የኢራንን ምስጢራዊ የኒውክሌር ማበልጸጊያ ጣቢያዎች እንዲወድሙ ታግባባ እንደነበር ታውቋል። ጂዊሽ ክሮኒካል የተባለው የመረጃ ምንጭ እንደገለጸው ሞሳድ በ2025 ብቻ 10 የኢራን የኒውክሌር ሳይንቲስቶችን ለመደለል ሞክሮ እንደነበረና በተለይ ናስራን የተባለውን የኒውክሌር ጣቢያ እንዳይወድሙ ከማግባባት በተጨማሪ መረጃ መቀበል ችሏል ሲል የገለጸ ሲሆን ከነዚህ ሳይንቲስቶች ውስጥ በርካቶቹም በእስላማዊ ሪፐብሊክ አመራር ቅሬታ ያላቸው ናቸው ሲል ያብራራል። ዶክተር ቫዲ ይህ የእስራኤል መረጃ ምንጭ ከጠቀሳቸው 10 ሳይንቲስቶች ውስጥ አንዱ ይሁን አይሁን የታወቀ ነገር የለም። ሆኖም ማንነታቸው ሳይቀር ከህዝብ ምስጢር ተደርጎ የሚጠበቁም የኒውክሌር ሳይንቲስት በሰኔ 13ቱ ጥቃት በቤታቸው እንዳሉ ከሚስትና ከልጆቻቸው ጋር መገደላቸው የሙያ አጋሮቻቸው አካባቢ ትኩረትና ክትትል እንዲደረግ ምክንያት ሆኗልም ተብሏል። የእነዚህን ሳይንቲስቶችና ንጹሃን ቤተሰቦቻቸውን የጅምላ ግድያ የኢራን ውጭ ጉዳይ ሚኒስትር የፈሪ ድርጊት ሲሉ የገለጹ ሲሆን የሳይንቲስቶች መገደል የኒውክሌር ፕሮግራማችንን አያቆመውም ብለዋል። የኢራን አቶሚክ ኢነርጂ ድርጅት ዳይሬክተርም በተመሳሳይ አስተያየት የሰጡ ሲሆን እንደ ቫዲ አይነቶቹ ካሪዎች ስቅላት ያንሳቸዋል መሳይ አስተያየት አክለዋል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ሩዝቢ ቫዲ ከአራት አሚር ካቢር የቴክኖሎጂ ዩኒቨርሲቲ ፒኤችዲውን በኒውክሌር ኢንጂነሪንግ የሰራ ሲሆን በኢራን የአቶሚክ ኤነርጂ ድርጅት ውስጥ በተመራማሪነት ያገለግል ነበር። ቫዲ ፒኤችዲውን በሚሰራ ጊዜ በኢራን የኒውክሌር ቴክኖሎጂ ዙሪያ ከሁለት ጓደኞቹ ጋር የቀረበውን ጥናታዊ ጽሑፍ ቅጂ ለእይታ ያበቃው IRW የተባለው የኢራን ብሔራዊ ቴሌቪዥን ጣቢያም እነኚህ በ2021 ከቫዲ ጋር ጥናት ያደረጉ የነበሩ ሰዎች የኒውክሌር ሳይንቲስት የነበሩ መሆናቸውንና በሰኔ 13ቱ የእስራኤል የታቀደ ጥቃት ሊገደሉ ችለዋል በማለት ሩዝቢ ቫዲ ምናልባትም ሞየ ቅናት ለክህደቱ ምክንያት ሊሆን ይችላል የሚል መልእክት ያዘለ አስተያየት አካፍሏል። ሩዝቢ ቫዲ መረጃ በማቀበል ሂደት ላይ ያለ መያዙን የኦፕሬሽን ፐርጅ መርማሪዎች የገለጹ ሲሆን ሩዝቢ ቫዲ በምርመራ ወቅት የሰጠው በቪዲዮ የተቀረጸ ንግግር ከሞሳድ አባላትና ከእስራኤል የኒውክሌር ኤክስፐርቶች ጋር በተደጋጋሚ መልእክት ሲለዋወጥ እንደነበርና በምላሹም የገንዘብ ክፍያ ይሰጡት እንደነበር ይገልጻል። ቪዲዮ ምናልባት ከሂደት አሰራር ጋር በተገናኘ በሚመስል መልኩ በየመሃሉ የተቆራረጠ ክፍል ያለው ቢሆንም ከ2 ሰዓት 30 ደቂቃ በላይ በፐርሺያን የተናገራቸውን ቃላት መጀመሪያ ከተገናኙበት ጊዜ መረጃ በማቀበል ሂደት ውስጥ ከቆየባቸው ጊዜያት ያሉትን ሁኔታዎች በዝርዝር ይገልጻል። በቃለ ምልልሱ ቫዲ ለሞሳድ የመለመለው ሰው በአንድ ሽሽግ ቦታ እንዳገኘውና ወደ አንድ ጨለም ያለ ክፍል ወስዶት ከውስጥ ሱሪው በስተቀር ልብሱን ሁሉ እንዲያወልቅ ከነገሩት በኋላ ልብሶቹን በጥልቀት ከፈተሹና አስጊ ነገር እንደሌለው ካረጋገጡ በኋላ እንደገና
የኤሌክትሮኒክ መፈተሻ መሳሪያ በማምጣት ልብሶቹን ከላይና ከውስጥ ስካን አድርገው ሲያበቁም የሱንም ሰውነት ብረት በሚለይ መሳሪያና ኤሌክትሮኒክ መፈተሻ ከበረበሩ በኋላ ልብሴን እንድለብስ ነገሩኝ ይላል። ያው ሰው በመቀጠል ከነበሩበት አውጥቶ ወደ አንድ አፓርትመንት ከወሰደው በኋላ የበር ደውሉን ኮድ በሚመስል መልኩ በመጫን ከውስጥ ያለው ሰው እንዲከፍትለት ካደረገ በኋላ ከቫዲ ጋር አብሮ ይገባሉ የተባለው አዲስ አንድ ያልተገለጸ ፎቶ አሳይቶት ያውቀው እንደሆነ ይጠይቀዋል። እሱም ፎቶ እንደሚያውቅ ይገልጽና ይቀጥላሉ። ሰውየው እንግዲህ እዚህ የመጣህበትን ምክንያት ታውቃለህ፣ ስለዚህ አንድ ነገር ሳታስቀር የምጠይቅን ሁሉ ትነግረኛለህ በማለት እንዳስጠነቀቀውና እሱም ተስማምቶ የጠየቀውን ሁሉ በእውቀቱ ልክ መናገሩን ይገልጻል። አንዳንድ ተንታኞች እንደሚሉት ሰውየው ለቫዲ ያሳየው የቤተሰቡን ፎቶ ሳይሆን እንደማይቀር ይናገራሉ። የሆነው ሆኖ ቫዲ በመጀመሪያው ቀን ቆይታው ስለ ፎርድና ናስራን የመሳሰሉ ቁልፍ የኒውክሌር ማብለያና ማበልጸጊያ ተቋማት ጠቅላላ ዝርዝር መረጃዎችን እንደሰጠ ተናግሯል። ቫዲ የኒውክሌር ሳይንስ ዕውቀት እንዳለው ያስታውቃል ያለው ሰው በጠየቀው መሰረት ኒውክሌር ተቋማቱን፣ የሰው ኃይል አስተዳደር መዋቅር፣ የማብለያ ቁሶችን ደረጃ፣ ማምረቻ ጣቢያው ክትትልና የቁጥጥር ስርዓት፣ በየተቋሙ ያሉ ሳይንቲስቶች ሙያ ደረጃና ዘርፍ እንዲሁም የሳይንቲስቶች ቁጥርና የስራ ጊዜ ሰሌዳ በዝርዝር እሱ እንደሚለው አንድም ሳይደብቅ የተናገረ ሲሆን ለዕለቱ የነበረውን ቃለ መጠይቅ ሲጨርሱ መረጃ በሚያቀብልባቸው ጊዜያት ሁሉ ከእሱ ጋር የሚቆይና ከአይኑ ሊለየው የማይገባ ያሉትን ጥቁር ቦርሳ እንዳቀበሉትና በሶፍት ኮፒ ለሚያቀብላቸው መረጃ የሚሆን 500 ጂቢ አቅም ያለው ፍላሽ ዝግጁ እንዲያደርግ ተነግሮት እንደነበር ይገልጻል። ቫዲ የተቀበለው ጥቁር ቦርሳ ውስጥ በርካታ ዶላሮች ሞልተውበት የነበረ ሲሆን ለረጅም ጊዜ ከነሱ ከሞሳድ ጋር ለመስራት ከተስማማ ለእርሱና ለቤተሰቡ የውጭ ሀገር ፓስፖርት እንደሚያዘጋጁለትና በሌላም እንደሚረዱት ቃል ገብተውልኝ ነበር ይላል። ቫዲ ከተሰጡት መመሪያዎች ውስጥ ከነሱ ጋር ያለውን ውል ሲያጠናቅቅ ጥቁሩን ቦርሳ በጫጭቆ እንዲያጠፋው እስከዛው ድረስ ግን ከአይኑ እንዳይለየውና ከነሱ ጋር በአካል በሚገናኙባቸው ጊዜያት ሁሉ ቦርሳው አብሮት እንዲሆን የሚለው አንዱ ሲሆን፣ ሌላው ደግሞ መረጃ ለመገልበጥ በማይጠቀምበት ወቅት ፍላሹን ከኒውክሌር ተቋሙ ጣሪያ አካባቢ ደብቆ እንዲያስቀምጥ እንዲሁም የሚሰጠው መረጃ ባይኖርም በየሳምንቱ ስለ ራሱ ሁኔታ ሪፖርት እንዲያደርግ የሚሉ መመሪያዎች ከተሰጡት በኋላ ከአፓርትመንቱ ሲወጣም አካባቢውንና መንገዱን በቅጡ ጠናው ተነጋግረው እንደተለያዩ ይናገርና ከዛን ቀን ጀምሮ ስለ ሶስቱ ዋና ዋና የኒውክሌር ተቋማትና ስለ ጠቅላላው የኢራን የኒውክሌር ፕሮግራም እጁ የገባውን ሁሉ እንደላከላቸው በቪዲዮ ይናገራል። ቫዲ ከአቶሚክ ኤነርጂ ድርጅቱ መቼና ለምን እንደተወገደ ባይታወቅም በዛ በነበረበት ወቅት ለተቀናቃኝ ወገን በበቂ ሁኔታ ሊጠቀም የሚችል መረጃ ለመሰብሰብ በድርጅቱ በቂ ጊዜ እንደነበረው የድርጅቱ ዳይሬክተር ተናግሯል። በዚህ መልኩ ሞሳድን ሲያገለግል የነበረው ቫዲ በኢራኑ ኦፕሬሽን ፐርች በቁጥጥር ስር ውሎ ፍርድ ቤት ከቀረበ በኋላ ለጠላት በመሰለል ወንጀል በስቅላት እንዲቀጣ የተፈረደበት ሲሆን የስቅላት ስርዓቱ እንደ ሌሎች ወንጀለኞች በአደባባይ ሳይሆን በምስጢር እንዲካሄድ የተደረገ ሲሆን ቫዲ በፍርድ ቤት ውሳኔ መሰረት እንደተፈጸመበት የኢራን የመረጃ ምንጮች ባለፈው ሳምንት ለአውሮፓውያን አቆጣጠር ነሐሴ 6 ቀን ይፋ አድርገዋል። ውድ ቻናላችን ቤተሰቦች ባለፈው ሳምንት የዓለም አቀፍ መገናኛ ብዙሃን መነጋገሪያ ስለነበረው ከሃዲው ኢራናዊ ሳይንቲስት ስለሚባለው ሩዝቢ ቫዲ ያዘጋጀነው እስካሁን ተከታተላችሁትን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በማብራት አዳዲስ ተረኮች ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ ማስታወስ፣ በያላችሁበት ሰናይ ጊዜን ተመኘን።